አርዕስተ ዜና። የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ሰባተኛው ጠቅላላ ምርጫን ለማሳካት የሚያስችል ከፍተኛ አቅም ገንብቷል አሉ የክልል ርዕሳነ መስተዳድሮች። ባለፉት 8 የለውጥ ዓመታት የኢትዮጵያ የዲፕሎማሲ ጉዞ ብሔራዊ ጥቅምን ማስከበር በሚል ጽኑ መርህ ላይ ተገንብቶ ኢትዮጵያን ከተጽዕኖና ከስጋት ቀጣና በማውጣት የኃይል ሚዛን ወደ መሆን አሸጋግሯታል። የዜጎችን ማህበራዊ ተጠቃሚነትን ማረጋገጥ የልማት ስራው ማዕከል ያደረገው የመደመር መንግስት በበጎ ፍቃድ አገልግሎት የአቅመ ደካማ ወገኖችን የኑሮ ደረጃ እየቀየረ ይገኛል። ከውጭ የኢራን እስላማዊ አብዮታዊ ዘብ የአሜሪካንን ተዋጊ ጄቶች መትቼ ጣልኩ አለ። ሰላም የተከበራችሁ ተመልካቾቻችን፣ መጋቢት 26 2018 ዓ.ም ለተቅዳሜ ከቀኑ 7 ሰዓት በቀጥታ ወደ እናንተ የሚደርሰውን ዜና እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። መጋቢት የኢትዮጵያ አዲስ ምዕራፍ ማብሰሪያ፣ ስብራቶች የታከሙበት፣ ተስፋዎች የለመለሙበት የታሪክ አውድ። መዲናችን አዲስ አበባ የዓለም ዲፕሎማሲ ማዕከል ብቻ ሳትሆን የውበትና የአረንጓዴ ስፍራዎች ገነት ሆናለች። ከፓርኮች ባለፈ የእውቀት ማማዎች ቆመዋል። አብሮትና የሳይንስ ሙዚየም ኢትዮጵያን የቴክኖሎጂና የጥበብ ማዕከል ለማድረግ የተተከሉ የለውጥ ፍሬዎች። ዛሬ አዲስ አበባ ለነዋሪዎቿ ምቹ፣ ለእግረኛዋ ማራኪ ሆናለች። ቆሻሻ የነበሩ ወንዞች የሕይወት እስትንፋስ እፍ ተባለባቸው። ጨለማው በደማቅ ብርሃን ተሸፈነ። ይህ ነው የኮሪደር ልማት አስደናቂ ውጤት። አዲስ አበባ የለውጥ ማሳያ፣ የአፍሪካ ኩራት። የጀመርነው ከፍታ ይቀጥላል። ወደ ቀዳሚው ዜና እናልፋለን። ባለፉት 8 የለውጥ ዓመታት የኢትዮጵያ የዲፕሎማሲ ጉዞ ብሔራዊ ጥቅምን ማስከበር በሚል ጽኑ መርህ ላይ ተገንብቶ ኢትዮጵያን ከተጽዕኖና ከስጋት ቀጠና በማውጣት የኃይል ሚዛን ወደ መሆን አሸጋግሯታል። የመደመር መንግስት የተከተላቸው አዳዲስ የዲፕሎማሲ ምሰሶች የኢትዮጵያን ገጽታና ዓለም አቀፍ ተሰሚነት በአዲስ መልኩ የቀየሩ ናቸው። አዝመራው ሞሴ በትንታኔ ተመልክቶታል። ባለፉት 8 የለውጥ ዓመታት የኢትዮጵያ የዲፕሎማሲ ጉዞ ብሔራዊ ጥቅምን ማስከበር በሚል ጽኑ መርህ ላይ ተገንብቶ አገሪቱን ከተጽዕኖና ከስጋት ቀጠና በማውጣት የኃይል ሚዛን ወደ መሆን አሸጋግሯታል። የመደመር መንግስት የተከተላቸው አዳዲስ የዲፕሎማሲ ምሰሶዎች የኢትዮጵያን ገጽታና ዓለም አቀፍ ተሰሚነት በአዲስ መልክ የቀየሩ ሲሆን ይህም በተግባር የታየ የሉዓላዊነትና የብሔራዊ ኩራት መገለጫ ሆኗል። በዚህም በአፍሪካ ቀንድ የመልካ ፖለቲካዊ እንቅስቃሴ ውስጥ ኢትዮጵያ ያላት ሚና ከጊዜ ወደ ጊዜ እየጎላ እንዲመጣ አስችሏል። ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋል የሚሉን መረጃ የሚሰጡን፣ በችግር የሚደግፉን፣ በትጥቅ የሚደግፉን፣ በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት፣ የምናምናቸው የሚያምኑን፣ የምናቃቸው የሚያውቁን፣ የምንረዳቸው የሚረዱን ሰዎች የተፈጠሩበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል።
ኢትዮጵያ በለውጡ ዓመታት ሂደት ውስጥ እያራመደች ያለው መደመራዊ አዲስ ገቢረ ነበብ የዲፕሎማሲ ስልት ግንባር ቀደም ስኬት ከጎረቤት ሀገራት ጋር መደመርን ታሳቢ አድርጎ የተነደፈ ፖሊሲ ነው። ይህ ስልት ቀጠናዊ ትስስርን ከመፍጠር ባለፈ ኢትዮጵያን ለማዳከም ለዘመናት ሲሸርቡ የነበሩ ታሪካዊ የጠላቶችን ከበባ የሰበረ ስልታዊ እርምጃ ሆኗል። በመሠረተ ልማት፣ በመንገድ ግንባታና በታዳሽ የኤሌክትሪክ ኃይል አቅርቦት ከጎረቤት ሀገራት ጋር የተፈጠረው ጥብቅ መስተጋብር ቀደም ሲል የነበረውን የፖለቲካ ጥርጣሬና የኢኮኖሚ ጥገኝነት ወደ እኩልነትና የጋራ ብልጽግና ቀይሮታል። ፖሊሲያችንን ቀይረናል። ጎረቤት ላይ የሚያተኩር የንግድ ስርዓት የሚያሰፋ ወዳጅ የሚያበራክት እንዲሆን አድርገን ለመስራት አክቲቭ መሆን አለብን። ኦልተርናቲቭ ማበራከት አለብን። አዳፕቲቭ መሆን አለብን። አጀንዳ ክሪኤት ማድረግ አለብን። ዲፕሎማሲያችን አሰርቲቭ መሆን አለበት። ቦልድ መሆን አለበት። የለየ ወዳጅን ሌላ የለየ መሆን አለበት ብለን ነው የጀመርነው። በዚህ ነው እንግዲህ በርከት ያሉ ስትራቴጂክ አጋር ኦል ዌዘር የሚባል ወዳጆች በንግግር ብቻ ሳይሆን በፍርርም ደረጃ የደረሱ በብዙ መድረኮች ለሸምጋይነት የምንፈለግ ሆነናል። ከምዕራቡ ዓለም እስከ ምስራቁ ዓለም ያሉ በብዙ ደርዘን የሚቆጠሩ ተጽዕኖ ፈጣሪ የሀገራትና የተቋማት መሪዎች መዳረሻቸውን አዲስ አበባ ማድረጋቸው የሀገሪቱ የውጭ ግንኙነት ፖሊሲ ገቢረ ነበብነት ወደ ፍሬያማነት እንዲጎመራ አድርጎታል። ባለፉት 7 ዓመት ውስጥ ኢትዮጵያ ያራመደችው ፎሬን ፖሊሲ ፕራግማቲክ ነው። ምን ማለት ነው? ከዓለም ጋር ግንኙነታችን የሚወሰነው ፈርጀን አንነሳም ነው። ብሔራዊ ጥቅማችን ነው ለይተ የምንነሳው። አዲስ አበባ የኮሪደር ልማት የምንለው በቀላሉ ያየ ነው፣ ግን ለኢትዮጵያ የዲፕሎማሲ ስበት ማዕከል እንድትሆን ተጨማሪ ውበት፣ ተጨማሪ ኢንፍራስትራክቸር ነው። ከምዕራቡ እስከ ምስራቁ ዓለም ያሉ በብዙ ደርዘን የሚቆጠሩ ተጽዕኖ ፈጣሪ የሀገራትና ተቋማት መሪዎች መዳረሻቸውን አዲስ አበባ ማድረጋቸው የሀገሪቱ የውጭ ግንኙነት ፖሊሲ ገቢረ ነበብነት ወደ ፍሬያማነት እንዲጎመራ አድርጎታል። በምጣኔ ሀብት ዲፕሎማሲው መስክ የተመዘገቡ ውጤታማ የዕዳ ሽግሽግና አዳዲስ የብድር ስምምነቶች ለተጀመረው አገር በቀል የኢኮኖሚ ማሻሻያ ትልቅ አቅም ፈጥረዋል። ከቻይናም ከራሻም ጋር ስትራቴጂክ የሆነ የአጋርነት ስምምነት የፈረመች ሀገር ነች። ከምዕራባውያን ሀገራት ጋር በአገር በቀል ኢኮኖሚውም በሁለትዮሽ የብድርና እርዳታ ስምምነቶች በከፍተኛ ሁኔታ አቅም የፈጠረች ስትራቴጂክ ወሳኝነቷ የሚመሰከርላት ሀገር ነች። በተመሳሳይ ቀደም ሲል እንደ ስጋት ይታይ የነበረው ዲያስፖራ ዛሬ በልማትና በዲፕሎማሲው ግንባር ቀደም ተዋናይ እንዲሆን የተደረገ ሲሆን በውጭ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን የመመለስና ክብራቸውን የማስጠበቅ ተግባር ዜጋ ተኮር ዲፕሎማሲ በተሳካ ሁኔታ እንዲፈጸምም አድርጓል። እናም ባለፉት 8 የለውጥ ዓመታት ያጋጠሙ የጦርነት ድርቅና ወረርሽኝ መሰል ፈተናዎች ኢትዮጵያን የፈተኑ ቢሆንም ለአፍሪካ ችግሮች አፍሪካዊ መፍትሄ በሚል መርህ የውስጥ ችግሮችን በራስ አቅም በመፍታት ለአህጉሪቱ አርአያ መሆን ተችሏል። ዛሬ ኢትዮጵያ በዲፕሎማሲው ረገድ ያገኘችው ውጤት የተገነባ ገጽታ፣ የዳበረ ብሔራዊ ኩራትና ያደገ ተጽዕኖ አቅም ነው። ሀገር ማለት ሰው ነው። የሰው ልጅ ደግሞ የለውጥ መነሻ፣ የብልጽግናም መዳረሻ። ትናንት ተስፋቸው በረሃብ የራቀ ተማሪዎች ዛሬ በመደመር ጉዞ ማዕድ ተጋርተዋል። ዛሬ በምግብ ብቻ ሳይሆን በእውቀት የታነጸ ትውልድ እየተፈጠረ ነው። ክብራቸው በጎዳና ፈሶ የነበሩ እናቶች በነገዋ ማዕከል ታቅፈው የሰውነት ክብርን ተጎናጽፈዋል። የአቅመ ደካሞች ቤት ታድሶ የዜጎች ክብር በተግባር ተመልሷል። ጥራት ያለው ትውልድ፣ ጥራት ላለው ሀገር። ሰው ላይ መዋዕለ ንዋይ ማፍሰስ ነገን ዛሬ መግዛት ነው። መደመር፣ ሰው ተኮር ለሆነ የሰው ልጅ ክብር። የዜጎችን ማህበራዊ ተጠቃሚነት ማረጋገጥ የልማትን ስራው ማዕከል ያደረገው የመደመር መንግስት በበጎ ፈቃድ አገልግሎት የአቅመ ደካማ ወገኖችን የኑሮ ደረጃ እየቀየረ ይገኛል። በተለይም የመኖሪያ ቤት እድሳትና የምገባ መርሃ ግብር በማህበረሰቡ ዘንድ ጠንካራ የመረዳዳት እሴት እንዲገነባም መሰረት ጥሏል።
አለም ይልፉ ባለፉት ጥቂት ዓመታት በለውጡ መንግስት አነሳሽነት በባለ ሀብቶችና በበጎ ፈቃደኞች የተቀናጀ ትብብር በርካታ ያረጁና ለኑሮ የማይመቹ የአቅመ ደካማ ቤቶች ታድሰዋል። በመጋቢት ትሩፋት በስፋት የታየው ይህ ተግባር ቀደም ሲል በዝናብና በብርድ ይቸገሩ የነበሩ አረጋውያንና አካል ጉዳተኞች ጽዱና ሰብአዊ ክብራቸውን የሚመጥን መጠለያ እንዲያገኙ አስችሏል። ይህም በዜጎች ዘንድ ተስፋን ከመዝራት ባለፈ ለጤናማ ኑሮና ለማህበራዊ ትስስር ጠንካራ መሰረት ጥሏል። ካለቀሱት እናቶች አንዷ ነኝ። ችግርም ካዩት ተተጎሳቆሉት መከራን በቃ ብዙ ነገር ተደረሰባቸው እናቶች አንዷ ነኝ። ጥሩ የሆነ ደስታ ጥሩ የሆነ ሰላም ማገኝበት ቤት ገብቻለሁ። ባይና ብሶልኛል መንግስት እግዚአብሔር ይመስገን። እግዚአብሔር ይስጠው ዘመኑን ይባርክለት ጤና ይስጥልን ረጅም እድሜ ተጤና ጋር ይስጥልኝ። አመሰግናለሁ። መንግስት ቃሉን እንደማያጥፍ ከዚህ በፊት በሆነው ሁሉ አይቻለሁ አምኛለሁ። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ የለውጡ መንግስት ለትውልድ ግንባታ ትኩረት በመስጠትም በትምህርት ቤቶች የጀመረው የተማሪዎች ምገባ ፕሮግራም በተማሪዎች የትምህርት አቀባበልና ስነ ልቦና ላይ ከፍተኛ ለውጥ አምጥቷል። ፕሮግራሙ በተለይ ዝቅተኛ ገቢ ያላቸው ወላጆችን ጫና የቀነሰ ሲሆን ህፃናት በምግብ እጥረት ምክንያት ከትምህርት ገበታቸው እንዳይቀሩ ያደረገ የመጋቢት ትሩፋት አንዱ አካል ነው። በተለይ ለእናቶች ለልጅ የምንቋጥር ምን ትበላች ብለው የሚጨነቁትን አንደኛ ነገር ቀንሶላቸዋል እና ሌላኛው ደግሞ ለእኛ ምለው ደግሞ ትምህርታችንን ነቅተን ረሃባችንን ትንሳንን ነቅተን እንድንከታተል አድርጎናል። ሌላ ደግሞ ይሄ ምግብ ቤት ሳይጀመር በፊት ብዙ አቅም የሌላቸው ተማሪዎች ምግብ ይዘው ሳይመጡ እዚህ የተለያዩ በሽታ ፌንት የሚሰሩ አሉ እና አሁን ደግሞ በቃ ምን ልበል ብቻ በጣም ጠቅሞናል። ብዙ እንቸገር ነበር ያው ይታወቃል። እንግዲህ ተማሪዎች አንዳንዶች ሳይመገቡ ቤት ምግብ ሳይይዙ የሚመጡ የነበሩበት ጊዜ ስለነበረ ከዛ ጊዜ እጅግ የተለየ ነው። አሁን የትምህርት ቤት ኤንቫይሮንመንት እና ተማሪዎች ትምህርት ቤት መቅረት አይፈልጉም። ብዙ ጊዜ ትምህርት ቤት ይገኛሉ። ይሄ ደግሞ ትምህርታቸውን በአግባቡ እንዲከታተሉ እድል ፈጥሯል ማለት ነው። በተመሳሳይ በከተሞች የተገነቡ የምገባ ማዕከላት በቀን አንድ ጊዜ መመገብ ለሚቸገሩ ወገኖች አስተማማኝ መጠጊያ ሆነዋል። እኔ ድሮ ጠላ ጠምቃለሁ፣ አሻሮ ቆላለሁ፣ ወጥ ሰራለሁ። አሁን ደከመኝ፣ ወገቤን አመመኝ፣ ጉልበቴን አመመኝ እና ተመስገን ያው ይሄንንም ያበሉናል፣ እንጠጣለን፣ እንበላለን። ሌላ ምንም እንፈልገው ነገር የለም። ጠግበን ነው የምናድረው። እነዚህ ማህበረሰብ ተኮር የልማት ስራዎች ከመንግስት በጀት ባለፈ በማህበረሰቡ ንቁ ተሳትፎ መከናወናቸው ሌላው ስኬት ነው። ይህም የግል ባለሀብቱ ማህበራዊ ኃላፊነቱን እንዲወጣ፣ ወጣቶች በበጎ ፈቃድ አገልግሎት ወገናቸውን እንዲረዱና የመረዳዳት እሴት እንዲጎለብት አድርጓል። ይህ በለውጡ መንግስት የተጀመረው የተቀናጀ የልማት ባህል ደግሞ ዜጎች ለወገኖቻቸው እንዲቆሙ በማድረግ ረገድ ትልቅ ውጤት አስመዝግበዋል። እያንዳንዷን ቀን ተጠቅሞ የአንድ ሰው ህይወት መቀየር አስፈላጊ ነው። መሰልቸት አያስፈልግም። መስጠት የሚያስችል ብቃት ካለን ለመስጠት ያብቃን እንጂ ይኑረን እንጂ ጉልበት ይኑረን፣ ጊዜ ይኑረን፣ ገንዘብ ይኑረን እንጂ በመስጠት ሌላን መባረክ፣ ሌላን ህይወት መቀየር የሚሰለች ጉዳይ መሆን የለበትም። ባህል ነው መሆን ያለበትና ገንዘብ ያላቸው ሰዎች በጣም እየረዱ ነው። ቤት ይሰራሉ፣ ሽንት ቤት ይገነባሉ፣ ሰው ያስተምራሉ፣ ተማሪ ይመግባሉ። እውነት ነው። እንኳን ለመስጠት አበቃቸው። አሁን ደጋግሞ መስጠት እንዳይወሰድባቸው ሳይሰስቱና ሳይሰለቹ በቀጣይነት ቢያደርጉት መልካም ነው ብዬ አስባለሁ። እነዚህ ሰው ተኮር የልማት አቅጣጫዎችና የመጋቢት ትሩፋት ውጤቶች ተጠናክረው የቀጠሉ ሲሆን በቀጣይም የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ በትኩረት የሚሰራበት ይሆናል። ባለፉት 8 ዓመታት በኢትዮጵያ ከ34,000 በላይ ቅድመ መደበኛ ትምህርት ቤቶች ተገንብተዋል። ቀጣዩ ትውልድ በስነ ምግባር የታነጸና የእውቀት መሰረት እንዲኖረው ለማድረግ ከመዋዕለ ሕፃናት ጀምሮም መስራት ያስፈልጋል። መሀሪ አለሙ በዚሁ ዙሪያ ያሰናዳው ዘገባ አለ። ይሄው ገባኝ
የዛሬ አበባዎች ብቻ ሳይሆኑ የነገዋ ኢትዮጵያ ፍሬዎችም ጭምር ትውልድ እነዚህ ላይ በመስራትና ባለመስራት ይወሰናል። የሀገርን መጻኢ የብርሃን ተስፋና የእድገት ምሰሶ ለመወጠን በህፃናት ላይ በትኩረት መስራት ያስፈልጋል። መንግስት በለውጡ ትልቅ ትኩረት የሰጠው የቅድመ አንደኛ ላይ ያለውን ትምህርት በተመለከተ ነው። ስለዚህ እዚህ ላይ በደንብ መስራት ከቻልን ፋውንዴሽኑ ላይ መሰረቱ ላይ መስራት ከቻልን ተወዳዳሪ ዜጋ እየፈጠርክ ትሄዳለህ። በራሱ የሚተማመን ዜጋ፣ ሀገሩን የሚወድ ስራ የሚወድ የህብረተሰቡን ችግር በራሱ አቅም መፍታት የሚችል ሀገር በቀል እውቀትን የተላበሰ ዜጋ እንዲፈጠር ካሪክለሙ ስለሚጋብዝ ያንን የሆነ ዜጋ መፍጠር የምንችልበት እድል ከመፍጠር አኳያ ቅድመ አንደኛ ላይ በስፋት እየሰራን ለቤት ግንባታው ዋናው መሰረቱ ነው እንዲሉ ለትምህርት እድገት ቁልፍ ጉዳዩ ተማሪዎችን በህፃንነታቸው የእውቀት መሰረት እንዲጨብጡ ማድረግ ነው። ኢትዮጵያም ይህንን ለማድረግ የትምህርት አዋጆቿን በማሻሻልም ሆነ በመቅረጽ በትውልድ ላይ አተኩራለች። መሰረት ለማስያዝ በተለይ ደግሞ ቅድመ አንደኛ ላይ አንዱ በህግ ተደግፎን እየተሰራ ነው ያለው አጠቃላይ ትምህርት አዋጅ። በዚህ ባለፈው አመት አጠቃላይ ትምህርት አዋጅ ለመጀመሪያ ጊዜ በኢትዮጵያ የወጣ ህግ ነው። እድሜያቸው 5 አመት የሞላቸው ልጆች 5 እና 6 አመት ላይ ቅድመ አንደኛ የሚማሩበትን ለሚቀጥለው ደረጃ ብቁ ለማድረግ የምንሰራበትን እድል ተፈጥሯል። ይህ ብቻ ሳይሆን ከ4 አመት የሞላቸውንም እንዲሁ በህግ አቅም በፈቀደ መንገድ ማስተማር እንደሚቻል የተደነገገ ነው። ይሄ በጣም ጥሩ እድል እየፈጠረ ነው ያለው። እነዚህ ነገ ሀገርን ለመረከብ የተዘጋጁ እውቀት ናፍቀው በተስፋ ብርሃን የትምህርት አድማስ ላይ የተቀመጡ ህፃናት ነጋቸው ብሩህ ለማድረግ የሚሰራው ስራ ዛሬ መሰረቱን ጥሏል። በዚህም ባለፉት ዓመታት ከ34 ሺህ በላይ መዋለ ህፃናት ተገንብተዋል። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው። እናስተካክል ብለን ባለፉት 5-6 ዓመታት ከ34 ሺህ በላይ መዋለ ህፃናት ወይም ኪንደርጋርተን ገንብተናል። 34 ሺህ በቁጥር። ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ህፃናት በየሰፈራቸው በመዋለ ህፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጧት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ የመደመር መንግስት ያሁኑ ትውልድ ዋጋ ከፍሎ ለቀጣዩ ትውልድ የምትሆን ኢትዮጵያን መገንባት አስፈላጊ መሆኑን በማመን ለመጪው ትውልድ የምትሆን ሀገር መገንባትን በብዙ ልፋትና ጥረት ውስጥም ሆኖ እውን እያደረገው ይገኛል። የኢትዮጵያ ሁለንተናዊ ማድረግ አቅም ባለፉት ጥቂት ዓመታት በእጅጉ አድጓል። በመደመር ፍልስፍና አቅምን የማቀናጀትና ጥቅም ላይ የማዋል ጥረት ውጤት አምጥቷል። የኢትዮጵያ የማድረግ አቅም ምን ለውጥ አመጣ? ተከታዩን በትንታኔው ባልደረባችን ሰለሞን ኃይለ ኢየሱስ አሰናድቶታል። ጦርነትን ሳይዋጉ ማሸነፍ ይቻላልን? ጠላት አንዲትን ጥይት ሳይተኩስ ገና በሩቅ እያለ በሐሳቡ ልክ እንዲመክን ማድረግስ እንዴት ይቻል ይሆን? የጥፋት ኃይሎች በረቀቀ ሴራ ድንበራችንን በሳይበር ምህዳር ደግሞ ቁልፍ መሰረተ ልማቶቻችንን ሊያወድሙ ሲያስቡ ገና በወጥኑ ማክሸፍ በምን አይነት የሐሳብ ልዕልና የሚገኝ ድል ይሆን? ይህ ቅዠት ብቻ ሳይሆን የዛሬቷ ኢትዮጵያ በብሔራዊ የደህንነት ተቋሞቿ የደረሰችበት የማድረግ አቅም እውነታ ጭምር ነው። ታዋቂው የቻይና የጦር ስትራቴጂክ ሳንዙ የጦርነት ጥበብ ሁሉ ቁንጮ ጠላትን ያለ ጦርነት ማንበርከክ ነው ይላል። ጠቅላይ ሚኒስትር አብይ አህመድ ደግሞ ይህንን ጥበብ መደመር በሚለው ፍልስፍናቸው መሬት ላይ አውርደውታል። ዛሬ በዝግጅታችን የኢትዮጵያ የደህንነት፣ የመረጃ፣ የመከላከያና የአርቲፊሻል ኢንተለጀንስ ተቋማት በመደመር እሳቤ ተሳስረው ሀገራችንን ሊደፈር የማይችል ብረት ለበስ የደህንነት ካባ እንዴት እንዳለበሷት በጥልቀት እንቃኛለን። አብራችሁን ዝለቁ። የ21ኛው መቶ ክፍለ ዘመን ጦርነት አውድማ ተቀይሯል።
ዛሬ ሀገራት ብሔራዊ ደህንነታቸውን የሚለኩት በወታደራዊ ብዛት ወይንም በታንክ ክምችት ብቻ አይደለም። ይልቁንም መረጃን በመተንተን በማከማቸትና በሳይበር ጥቃቶች በመከላከልና ቴክኖሎጂን በላቀ ሁናቴ በመጠቀም ላይ የተመሰረተ ነው። በተለይም ኢትዮጵያ የምትገኝበት የአፍሪካ ቀንድ ውስብስብ የጂኦፖለቲካ ሽኩቻዎች የሚስተናገዱበት ቀጠና ነው። በዚህ ዘመን የጦርነት ስሌት ከነባሩ አልፎ ወደ ቅይጥ ጦርነት ወይ ደግሞ ሃይብሪድ ዋርፌር ተሸጋግሯል። የመረጃ ስርቆት፣ የሳይበር ጥቃትና የኢኮኖሚ አሻጥር የዕለት ተዕለት ውጊያዎቹ ነው ቀጥለዋል። ኢትዮጵያም ይህንን ፈተና ለማሳለፍ ጥላቶቿን በኃይል ብቻ ሳይሆን አስቀድማ ተስፋ በማስቆረጥ ወይንም ዲተረንስ ስትራቴጂካዊ አቅም ገንብታለች። የኢትዮጵያን የማድረግ አቅምና በጸጥታ ተቋሞቻችን ውስጥ የተፈጠረውን ተአምራዊ ቴክኖሎጂና የቅንጅት ሽግግር እንመለከታለን። የሀገራችን ቁመናና የማይበገር አቅም ለመረዳት የመደመር እሳቤ በደህንነት ተቋሞቻችን ላይ የፈጠረውን ተአምር መመልከት ብቻ በቂ ነው። ጠቅላይ ሚኒስትር አብይ አህመድ መደመር ማለት ያለንን እምቅ አቅም አሰባስቦ ብክነትን ቀንሶና አዲስ አቅም ፈጥሮ ወደ ላቀ ብልጽግናና ከፍታ መሻገር ነው እንዳሉት ይህ ትልቅ ፍልስፍና ግዙፍ የጸጥታ ተቋሞቻችንን አስተባብሮ ወደ አንድ የማይበገር ኃይል ቀይሯቸዋል። ይህ ሽግግር ታዲያ በዋነኛነት በሶስት ዋና ዋና ምሰሶች ላይ የቆመም ጭምር ነው። አንደኛው የጡንቻና የአእምሮ ውህደት። እውቀት የሌለው ጉልበት ለገዛ ራሱ ጠላት ነው ይባላል። ዛሬ የኢፌዴሪ መከላከያ ሰራዊት ከባህላዊ የሰው ኃይል ብዛት መመካት ወጥቶ ወደ ረቂቅ የቴክኖሎጂ ልዕልና ተሸጋግሯል። አየር ኃይላችን የዘመኑን ቴክኖሎጂ ታጥቆ የላቀ የአየር ኃይል የበላይነትን ተቀዳጅቷል። ነገር ግን የዚህ ጡንቻ አስተባባሪ አእምሮ የሆነው በጠቅላይ ሚኒስትሩ አነሳሽነት የተመሰረተው የኢትዮጵያ አርቲፊሻል ኢንተለጀንስ ኤአይ ኢንስቲትዩት ነው። ቀድሞ የስለላ መረጃን ለመተንተንና ውሳኔ ላይ ለመድረስ ሲባል ሳምንታት ይወስድ ነበረ። ዛሬ ግን ሰው ሰራሽ አስተውሎት ወይንም ኤአይ የጠላትን እንቅስቃሴ አስቀድሞ ተንትኖ ኢላማውን ሲመለከት የድሮን ኃይላችን ደግሞ በሰከንዶች ጊዜ ውስጥ በከፍተኛ ትክክለኛነት እርምጃ ይወስድበታል። ይህ ነው እንግዲህ ጡንቻ ከረቂቅ አእምሮ ጋር ሲደመር የጠላት አከርካሪ ዳግም እንዳያገግም ሆኖ ይሰባብረዋል። ሁለተኛው የአይንና የጋሻ ቅንጅት። የዘመናችን ጦርነት ከምድር አምስተኛ አውድማ ማለትም ወደ ሳይበር ምህዳር ተሸጋግሯል። በቴክኖሎጂ ያልታጠረች ሀገር ለዋላዊነቷ የተሟላ አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ ለዚህም ጭምር ነው። በዚህ ረገድ ታዲያ የብሔራዊ መረጃና ደህንነት አገልግሎት ከመከሰቱ በፊት በማክሸፍ በሚል መርህ በምድር ላይ የሚጎነጎኑ የሽብር ስራዎችን በንስር አይኑ ሲከታተል፣ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ደግሞ በዲጂታሉ ዓለም ማንም ሊደፍረው የማይችለውን የሳይበር ጋሻ ገንብቷል። ጠላት በምድር ጥፋት ሲያስብ በመረጃ አይን ተጋልጦ እርምጃ ይወሰድበታል። በሳይበር ጥቃት ሊሰነዝር ሲመጣ ደግሞ በኢንሳ የብረት ጋሻ ተመቶ ወደ ኋላ ይመለሳል። ሶስተኛው ከመከታተል ወደ ማክሸፍ የተሸጋገረው የፌዴራል ፖሊስ። ይህ ሀገራዊ የመደመር እሳቤ በኢትዮጵያ ፌዴራል ፖሊስ ላይ ያመጣው ለውጥ ደግሞ ይበልጥ አስደናቂ ጭምር ነው። ተቋሙ ወንጀል ከተፈጸመ በኋላ ከመከታተልና ከማሳደድ ወጥቶ አስቀድሞ የማክሸፍና ወንጀለኞችን የማስደንገጥ አቅሙን በአዲስ መልክ ገንብቷል። በአሁኑ ሰዓት ታዲያ የፌዴራል ፖሊስ ከበፊቱ የተነጣጠለ አሰራር በመውጣት የሰው ኃይሉን በዘመናዊ የፎረንሲክና የዲጂታል ቴክኖሎጂዎች አደራጅቷል። በተለይም በዘመናዊ የካሜራ ኔትወርኮች፣ በድሮን ቴክኖሎጂና በዲጂታል ትዕዛዝ ማዕከል ወይንም ዲጂታል ኮማንድ ሴንተርስ ታግዞ ወንጀለኞችን የትም መደበቅ እንዳይችሉ አድርጓቸዋል። ይህ የሪፎርም ስራ ታዲያ የፖሊስን ምላሽ የመስጠት ቆይታ በከፍተኛ ሁናቴ በማሳጠር የጸጥታ ስጋቶችን ቀድሞ የመለየትና የመቆጣጠር አቅሙንም ፈጥሮለታል። የመደመር እሳቤ ያመጣው የማድረግ አቅም በቃላት ብቻ የሚገለጽም አይደለም። እውነታው በአሃዝ ሲተነተን ደግሞ እጅግ አስገራሚ ነው። እስኪ መረጃዎችን በጥቂቱ እንመልከት። ኢንሳ በተጠናቀቀው ዓመት ብቻ በተለይም በፋይናንስና በመሰረተ ልማት ላይ የተቃጡ ከ6700 በላይ የተውጣጡ የሳይበር ጥቃቶችን አክሽፏል። ባሳለፍነው 6 ወራት ውስጥ ብቻ የተሞከሩ ጥቃቶች 98 በመቶን በማክሸፍ ሀገራችንን ከ10.5 ቢሊዮን ብር ወይንም ደግሞ 186 ሚሊዮን ዶላር በላይ ከሆነ የኢኮኖሚ ኪሳራ ታድጓታል። ብሔራዊ የዲጂታል መታወቂያችን 100 በመቶ ሀገር በቀል የሳይበር መከላከያ ስርዓት ነው የሚጠበቀው። የሰራዊታችን ምላሽ የመስጠት ፍጥነት ከበፊቱ 8 እጥፍ ያደገ ሲሆን በሰው ሰራሽ አስተውሎት የሚደገፈው የድሮን ኢላማ ልየታ ደግሞ ከ95 በመቶ በላይ ትክክለኛነት ያለው ነው።
ታዋቂው ዓለም አቀፍ የወታደራዊ አቅም መመዘኛ ወይንም ግሎባል ፋየር ፓወር ኢንዴክስ እንዳረጋገጠው መከላከያ ሰራዊታችን በዓለም 47ኛ ደረጃ ላይ ሲቀመጥ በአፍሪካ ደግሞ ቀዳሚ ከሚባሉ ውስጥ 5 ሀያላን ጦሮች ተርታ በልዕልና ተሰልፈዋል። ሰራዊቱን ከሚቀላቀሉት ውስጥ 40 በመቶዎቹ የከፍተኛ ትምህርት ምሩቃን መሆናቸው ጦርነቱ የእውቀት መሆኑንም በእርግጥም ያረጋግጣል። እነኛ አሃዞች ታዲያ የሚነግሩን አንድ ትልቅ ነገር አለ። ኢትዮጵያ ጦርነትን የምታሸንፈው የማድረግ አቅሟን በማሳየት ጠላት ጦርነትን እንዳያስብባት በማድረግ ጭምር ነው። የመደመር እሳቤ እምቅ አቅምን ማቀናጀት ብቻ ሳይሆን የተዋሃደና የሚያስፈራ ብሔራዊ ጉልበት መፍጠር ነው። የአርቲፊሻል ኢንተለጀንስ ረቂቅነት፣ የድሮን ትክክለኛነት፣ የመረጃ ንቃትና የኢንሳ አይበገሬነት እነኚህ ሁሉ አንድ ላይ ተደምረው የፈጠሩት ሊደፈር የማይችል የደህንነት ካባም የትኛውም ጠላት የቆጡን አውርድ ብላ እንዳይሆንበት እጁን ወደ ኢትዮጵያ ከመዘርጋቱ አስቀድሞ ደጋግሞ እንዲያስብም አድርጎታል። የኢትዮጵያ የማድረግ አቅም ጫፍ ይሄው ነው። ጠላቶቿን የምታስፈራራው ጦርነት በማወጅ አይደለም። ለማንኛውም አይነት ትንኮሳ በምድርም በአየርም በሳይበርም ፈጣን ትክክለኛና አውዳሚ ምላሽ መስጠት የሚያስችል አቅም እንደገነባሽ በተግባር በማሳየት ነው። የሀገር ደህንነት የጥቂት ተቋማት ኃላፊነት ብቻ ሳይሆን የሁሉም ዜጋ የጋራ ግዴታ ነው እንደሚባለው እያንዳንዳችን ከነኚህ የቴክኖሎጂ መር ተቋማት ጋር በመናበብ የሀገራችንን ሉዓላዊነት በጽናት ልንጠብቅ ይገባል። ትናንት በህልም የነበሩ ዛሬ ግን ዓለምን እያስደመሙ ያሉ ድንቅ ሥራዎች። እኛ እኮ የታደልን ነን። በገበታ ለሸገር አዲስ ውበትን ለብሰናል። በገበታ ለአገር የተፈጥሮ ምስጢራችንን ገልጠናል። አሁን ደግሞ በገበታ ለትውልድ ለነገው ትውልድ የማይጠፋ አሻራና ታሪክ እያኖርን ነው። ይህ የእኛ ስኬት የጋራ ኩራታችን ነው። ዓለም አይኑን ወደኛ አዙሯል። ኢትዮጵያ የቱሪዝም ቀዳሚ መዳረሻ ሆናለች። የወጣቶቻችን ትጋት የሀገራችን ብርሃን። ኢትዮጵያ የተፈጥሮ ምስጢር፣ የትውልድ ኩራት። ሰባተኛው ጠቅላላ ምርጫን ወደ ተመለከቱ ዘገባዎች እናልፋለን። የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ሰባተኛው ጠቅላላ ምርጫን ለማሳካት የሚያስችል ከፍተኛ አቅም ገንብቷል አሉ የክልል ርዕሳነ መስተዳድሮች። የጸጥታና የመገናኛ ብዙሃን ተቋማት አመራሮች እንዲሁም የክልል ርዕሰ መስተዳድሮች አገልግሎቱ የሚያከናውናቸውን ተግባራት በተመለከተ ጉብኝት አድርገዋል። ነጻነት ፍቅሩ ተጨማሪ አላት። የክልል ርዕሰ መስተዳደሮች የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ሰባተኛውን ጠቅላላ ምርጫ በስኬት ለማጠናቀቅ የሚያከናውናቸውን ተግባራት በተመለከተ ጉብኝት ማድረጋቸውን አገልግሎት መስሪያ ቤቱ አስታውቋል። አስተያየቶቻቸውን የሰጡ በጉብኝቱ የተሳተፉ የተለያዩ ክልሎች ርዕሰ መስተዳደሮች አገልግሎት መስሪያ ቤቱ ወቅቱ የሚጠይቀውን ቴክኖሎጂ በመታጠቅ በቦታና በጊዜ ሳይገደብ መረጃዎችን የመሰብሰብና የመተንተን ብቃቱ በከፍተኛ ሁኔታ ማደጉን መመልከታቸውን ተናግረዋል። የብሔራዊ መረጃና ደህንነት አገልግሎት የደረሰበት የቴክኖሎጂ ደረጃ እንዴት አድርጎ መረጃዎቹን አስቀድሞ አግኝቶ መተንተን እንደሚቻል የታጠቃቸው የቴክኖሎጂ ውጤቶች በጣም ሪሞት የሆነ ራቅ ያለ ቦታ ላይ ምን እንዳለ ሰው ሳይሄድ ወታደር ሳያሰማራ ፖሊስ ሳያሰማራ መረጃዎቹን በቀጥታ እዚሁ ቢሮአቸው ላይ አንድ ጠረጴዛ ዙሪያ ላይ ማግኘት የሚችሉበት የቀላሉ የሀገርን ደህንነት የምርጫን ደህንነት የሚፈትኑ ጉዳዮችን መከላከል እንደሚችሉ ያየንበት ነው። መረጃና ደህንነት ላይ እንግዲህ አንድን የሀገራችንን ችግር ሊፈታተንን የሚመጣ ነገር በከባድ ደረጃ ሆኖ በሚያጋጥምበት ጊዜ በአንድ ማዕከል ሆኖ ኮማንዱ እዛው ሆኖ ሊሰጥ የሚችልበት ሁኔታ የተፈጠረው ነገር እኔ ትልቅ ነው። ምክንያቱም እዛም በመረጃ ይሰጥ ከነበረው ቁጭ ብሎ እያዩ ቦታው ላይ ባንኖርም በርቀት ያለው ነገር እዛው ሆኖ እያዩ መረጃ እየሰጡ ውሳኔ እየተሰጠ እንዲሄድ ያለው ዝግጅት ትልቅ አቅም ነው።
የብሔራዊ መረጃና ደህንነት አገልግሎት በየትኛውም ስፍራ የሚከሰቱ ማናቸውም የጸጥታና ደህንነት ስጋቶችን በመለየት ተንትኖ ተገቢውን ምላሽ እንዲሰጥበት የማድረግ አቅሙ ከጊዜ ወደ ጊዜ እያደገ መምጣቱንም ገልጸዋል። እንግዲህ አሁን የደረሰበት ደረጃ ስንመለከት በቀጠናው ላይ የሚያጋጥሙ የተለያዩ ችግሮችን ለይቶ የማወቅ ያወቀውን ነገር ደግሞ ለሚመለከተው ውሳኔ ለሚሰጥ አካል ማቅረብ የሚችል እንደ በፊቱ ከኋላ የሚከተል ሳይሆን ከፊት እየቀደመ መረጃዎችን በአግባቡ የሚያመጣ በሰብአዊ ሊሸፈኑ የማይችሉ ነገሮች ደግሞ በቴክኒክ ሸፍኖ የሚያመጣ ሁለቱንም ደምሮ ደግሞ የተሻለ መረጃ ማምረት የሚችል ተቋም ነው። የብሔራዊ መረጃና ደህንነት አገልግሎት 7ኛው ጠቅላላ ምርጫ ሰላማዊ፣ ነፃና ፍትሃዊ ሆኖ እንዲጠናቀቅ ትኩረት በመስጠት በቅድመ ምርጫ፣ በምርጫና በድህረ ምርጫ ወቅት የደህንነት ስጋቶች ቢያጋጥሙ ቀድሞ ለመለየትና መፍትሄ ለመስጠት የሚያስችል በቂ ዝግጅት ማድረጉን በጉብኝታቸው ወቅት ማረጋገጣቸውንም አብራርተዋል። ምርጫው ስኬታማ እንዲሆን ለማድረግ በተለይ መረጃ የሚያገኙበት መረጃ እንዳገኙ ደግሞ ችግር በተከሰተበት አካባቢ ላይ ያንን ችግር ማምከን የሚችሉበት የመረጃ ጥቃት ቢደርስ የመረጃ ጥቃትን እዚሁ ሆኖ መከላከል የሚችሉበት መጠበቅ የሚችሉበት ፊዚካል የሆነ ጥቃት ግጭት ቢፈጠር ያንን መረጃ ሪሞት ላይ ያለውን እዚሁ ባለበት ቦታ አግኝቶ ግጭትን ማምከን መከላከል የሚያስችል ሌሎች መንገዶቹን ወይም የውሳኔ አቅጣጫዎቹን እንዲወስዱ በማድረግ ምርጫው ስኬታማ እንዲሆን ያደርጋል የሚል እምነት አለኝ ካየዋቸው የቴክኖሎጂ ደረጃ ውጤቶች አኳያ። 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጸጥታና ደህንነት ተቋማት የሚጫወቱት አስተዋጽኦ ከፍተኛ ቢሆንም የተለያዩ ተዋናያን ሚናም ወሳኝነት ስላለው ሁሉም የበኩሉን ሊወጣ ይገባል ብለዋል። እንደ ሀገር አንድ ሀገር ነው ያለችን። የተለያየ ልዩነቶች ቢኖሩንም በዚች ሀገር ላይ የሚያግባቡን ብዙ ነገሮች አሉ። ትናንሽ ነገሮች ሊያለያዩን ይችላሉ። ስለዚህ የጸጥታ አካላት፣ መንግስት እየመራ ያለ አካል፣ ተፎካካሪ ድርጅቶች፣ ሌሎችም የህብረተሰብ ክፍሎች ከላይ እስከታች ድረስ ምርጫውን በተሳካ ሁኔታ ማካሄድ የሚቻለው ሁሉም ሰላም ሲሆን ነው። ስለዚህ ለሰላም ሁሉም ዘብ መቆም አለበት። የጸጥታና ደህንነት ተቋማት ቅንጅት ለሀገራዊ ሰላምና ደህንነት በሚል መሪ ቃል የብሔራዊ መረጃና ደህንነት አገልግሎት ያዘጋጀው ብሔራዊ የደህንነት ኮንፈረንስ መጋቢት 24 ቀን 2018 ዓ.ም መካሄዱ ይታወሳል። በቄለም ወለጋ ዞን የሚገኙ ነዋሪዎች የምርጫ ካርድ በመውሰድ በምርጫ ሂደቱ ንቁ ተሳትፎ እያደረጉ ነው። በተለያዩ መገናኛ ብዙሃን የሚተላለፉ የፓርቲዎች የፖሊሲ አማራጮችና የምርጫ ክርክሮች ለመራጩ ሕዝብ ግንዛቤ እየፈጠሩም ይገኛሉ። ጌታቸው ባልቻ በቄለም ወለጋ ዞን ሰማይ ስር በማሎጊ ወለል ወረዳ መንደሮች ውስጥ ነዋሪዎች የነገዋን ኢትዮጵያ በምርጫ በሚሰጡት ድምጻቸው ለመቅረጽ ዛሬ የውሳኔ መሳሪያ የሆነውን የምርጫ ካርድ በእጃቸው እያስገቡ ይገኛሉ። የሚወክለንን ፓርቲ ለመምረጥ ዝግጁ ነን የሚለው የነዋሪዎቹ ድምፅ በ7ኛው ጠቅላላ ምርጫ ዋዜማ በወረዳው በደመቀ ሁኔታ መታወጁን ያበስራል። ኮፉረዴ ገልማ እንጅራ ካርዲን ኮስኩኖን አርከጅራ ተመዝግቤ የራሴን የምርጫ ካርድ ወስጃለሁ። የወረዳችን ነዋሪዎችም ለምራጭነት እየተመዘገቡ ነው። አና ቆፈሞቱን ታኔ ማቲን ኮ ሱሙሪን ሳኒ ሰዴቲ ኦልካንታኒ እኔ ብቻ ሳልሆን እድሜያቸው ከ18 በላይ የሆኑ ቤተሰቦቼ የምርጫ ካርድ ወስደዋል። በምርጫ ድምጽ የምሰጠው ለሌላ ሰው ብዬ የማደርገው አይደለም፣ እኔኑ የሚጠቅም ስለሆነ ነው። ሰገሌን መተኮሌ ቡአ ቀብድቢ የአንድ ሰው ድምጽ ዋጋ እንዳለው በመረዳት በምርጫው ንቁ ተሳትፎ ለማድረግ የምርጫ ካርድ ወስጃለሁ። ነዋሪዎች በተለያዩ መገናኛ ብዙሃን የሚተላለፉ የፓርቲዎችን የፖሊሲ አማራጮችና የምርጫ ክርክሮችን በትኩረት እየተከታተሉ ይገኛሉ። ከክርክሮቹ ጥሩ ግንዛቤ አግኝተናል የሚሉት ነዋሪዎቹ የፓርቲዎችን መርህ ከራሳቸውና ከአካባቢያቸው ፍላጎት ጋር በማመዛዘን ላይም ናቸው። አብሌን ሲያሳ ሰገንታ ሳኒ ኢብሳ ጅሩ ሰስሪተን ወርዶፋ ጅራ ሚዲያራ የፖለቲካ ፓርቲዎችን በተለያዩ ሚዲያዎች የሚያቀርቡትን ፖሊሲ እየተከታተልኩ ነው። የትኛው ፓርቲ ለሀገር የተሻለ ፖሊሲ ይዞ መጥቷል የሚለውንም እየመዘንኩ ነው። ይህ ደግሞ መረጃ ላይ የተመሰረተ ድምጽ እንድሰጥ ያስችለኛል። ቦርዲን ቢዮለሳ ኩኒ ደቂቃ ወልቅጤ ሚዲያ ረትከኔቪ ብሔራዊ ምርጫ ቦርድ ለሁሉም የፖለቲካ ፓርቲዎች ፕሮግራማቸውን እንዲያስተዋውቁ እኩል ሰዓት ደልድሎ ሰጥቷል። ፓርቲዎቹ የሚያቀርቡት የፖለቲካ አማራጭም የምንፈልገውን ፓርቲ እንድንመርጥ ያግዘናል።
በቄለም ወለጋ ዞን ነዋሪዎች የምርጫ ካርድ በመውሰድ ያሳዩት ተሳትፎ በድምፅ መስጫው ዕለትም እንደሚደግሙት የሚያመለክት ነው። ይህ የዜጎች የነቃ ተሳትፎና ለድምፅ ዋጋ የመስጠት ባህል ምርጫው የሀገርን የፖለቲካ ብስለትና የጋራ ተስፋ የሚያለመልም መሆኑን በተግባር እያሳየ ይገኛል። ሰባተኛው ጠቅላላ ምርጫ ሰላማዊ ነጻና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላችንን ሚና እየተወጣን ነው አሉ በባህር ዳር ከተማና በሰሜን ጎጃም የሚንቀሳቀሱ የተፎካካሪ ፓርቲዎች የጋራ ምክር ቤት አባላት። በህዝቡ ዘንድ ተቀባይነት ያለው መንግስት ለመመስረት ማህበረሰቡ በቀሪ ቀናት የመራጭነት ካርድ ከመውሰድ ጀምሮ በንቃት ሊሳተፍ እንደሚገባም የጋራ ምክር ቤቱ አባላት አስገንዝበዋል። አስተያየቶቹን ተስፋሁን ደስታ ልኮልናል። ምርጫዎች በየ5 ዓመቱ መደረግ አለባቸው። በሰላማዊና በዲሞክራሲያዊ መልኩ የሚደረጉ ምርጫዎች ከሀገር ግንባታው ጋር ተያይዞ አሻጋሪና ወሳኝ ናቸው እንላለን። ምርጫውም ሰላማዊና ዲሞክራሲ እንዲሆን ካለፈው የ6ኛው ሀገራዊ ምርጫ ያሉ ክፍተቶችን ገምግመን በጋራ ምክር ቤቱ እየተወያየን ነገሮችን ለማስተካከል ጥረት እያደረግን ነው። የባህር ዳር ከተማና የሰሜን ጎጃም የምርጫ ክልል የተፎካካሪ ፖለቲካ ፓርቲዎች ወደ 11 የሚሆኑ የፖለቲካ ፓርቲዎች እየተወያየን ነው የምንገኘው። ስለዚህ አሁን ያለውን የጸጥታ ሁኔታ፣ የካርድ አወጣጥ ሂደት፣ በቀጣይ ደግሞ እየተገናኘን የጋራ ምክር ቤቱን በምናደራጅበት እና እያጠናከርን በምንሄድበት አግባብ ተነጋገረና ለሚገጥሙን ችግሮችን ደግሞ የጋራ ምክር ቤቱ እየገመገመ አቅጣጫ እየሰጠ እንዲፈቱ በማድረግ በኩል እየተነጋገርን ያለ ነው። ሰላማዊ ምርጫ ለአንድ ሀገር ግንባታ በጣም ወሳኝ ነው። እንግዲህ ሰላማዊ ምርጫ ማለት ምን ማለት ነው? የምርጫ ካርድ ከማውጣት ይጀምራል። ሌሎች ምርጫዎችን ተንቀሳቅሶ ከቦታ ቦታ ማስተባበር ይፈልጋል። የምርጫ ቁሳቁስን በስርዓቱ ማድረስ ይፈልጋል። ታዛቢዎች በስርዓቱ መቀመጥ አለባቸው። እነዚህን ሁሉ ያካተተ ነው ዲሞክራሲያዊ ምርጫ የሚባለው እና ይሄ ዲሞክራሲያዊ ምርጫ የተጀመረው እንቅስቃሴ በሰላማዊ መልኩ ተጀምሮ በሰላማዊ መልኩ እንዲጠናቀቅ ማህበረሰቡም የበኩሉን አስተዋጽኦ ማድረግ አለበት። ተመራጮችን ማስመዝገብ ችለናል። አሁን ካርድ በመውሰድ ረገድም ህዝቡ ዲሞክራሲ የሰጠው መብቱን እንዲጠቀም እንቅስቃሴ ማድረግ አለብን በሚል ኮሚቴ አደራጅተን እየሰራን ያለ ነው። ባለው ሁኔታ ላይ የገዢው ፓርቲ ከዚህ ከነበረው ኤክስፒሪየንስ በተለየ መንገድ የትብብር መንፈስን አጎልብቶ በጋራ አብረን እየሰራን ነው። ይሄንን ምርጫ አሁንም ውጤታማ ለማድረግ የምርጫ ቦርድ እንግዲህ ያወጣው የጊዜ ሰሌዳ እስከ መጋቢት 28 የምርጫ ካርድ የሚወጣበት ጊዜ ነው በሚል ታውቆ ስራ እየተሰራ ነው ያለው። በከተማ አስተዳደራችንም በሰሜን ጎጃምም በርካታ ምርጫ ክልሎችና ምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ነው። አሁንም ቀኑ እየደረሰ ስለሆነ ግን ሁሉም በህግ ያልተከለከለና እድሜው ለመምረጥ የደረሰ ማንኛውም የከተማችንና የሰሜን ጎጃም ዞን ነዋሪ በቅርብ ቀን ዛሬና ነገ የምርጫ ካርድ አውጥቶ ምርጫ ካርዱን በአግባቡ ይዞ በምርጫ እለት ደግሞ ይሆናል ለሚለው ክልሉንም ከተማዋንም ይመራል ብሎ ላመነው ፓርቲ ድምጹን እንዲሰጥ የምርጫ ካርዱን በእጁ ያዝ ነው ማለት ነው። በቤኒሻንጉል ጉሙዝ ክልል በሰባተኛው ጠቅላላ ምርጫ ወጣቶችና አካል ጉዳተኞች በንቃት በመሳተፍ በሀገረ መንግስት ምስረታዊ በኩላቸውን ኃላፊነት እንዲወጡ እየተሰራ ነው። የቤኒሻንጉል ጉሙዝ ክልል ወጣቶች ፌዴሬሽን ፕሬዚደንት ወጣት ባህሩ ነጋዴ የክልሉ ወጣቶች ዲሞክራሲያዊ መብታቸውን በመጠቀም ከምዝገባ ጀምረው በንቃት በመሳተፍ በምርጫው የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡ እየተሰራ ስለመሆኑ አብራርተዋል። ለኛ የግንዛቤ መስጠት ስራዎች ላይ ለኛ የወጣት አደረጃጀቱን ይዘን እና ባለድርሻ አካላት ጋር በማያ ይሄን ምርጫ ወጣቱን ሞር ባለቤትነት ሰምቶ ምርጫውን ዲሞክራሲያዊ ፊታዊ እና ነፃና ገለልተኛ እንዲሆን በበኩላችን ከሚመለከቱ አካላትና ባለድርሻ አካላት ጋር በመስራት ወጣቱ ምርጫው ላይ እንዲሳተፍ በነቅስ እንዲሳተፍ እየሰራን እንገኛለን ማለት ነው። ሪፖርተራችን ጀማል አህመድ እንደዘገበው የቤኒሻንጉል ጉሙዝ ክልል አካል ጉዳተኞች ማህበር ምክትል ሰብሳቢ ወይዘሮ አዳነች አስራት በበኩላቸው የክልሉ አካል ጉዳተኞች የምርጫውን አካታችነት በመጠቀም በንቃት እንዲሳተፉ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው። ዜጎች የመምረጥና የመመረጥ ግዴታ አለባቸው። ስለዚህ ዋናው ደግሞ መጀመሪያ ለመምረጥ መጀመሪያ እያንዳንዱ ዜጋ መመዝገብና ካርድ መቀበል መቻል አለበት። ይህም ደግሞ አካል ጉዳተኞችም ተመዝግበው ካርድ ወጥተው መጨረሻ ላይ ለራሳቸው ይበጀናል የሚሉትን የመምረጥ
መብትም ግዴታም ስላለባቸው ከዛ አንጻር እኛም የራሳችንን አስተዋጽኦ ለማድረግ ያው ዝግጅት እናደርጋለን።